እንግዲህ በሳቅና በጨዋታ ጥሩ ሀሳብ በምትለዋወጡበት ሰዓት መጥቼ ሀዘኔን ሸክሜን ስላጋሯችሁ ይቅርታ። ምን ሞከራችሁላት? ከጸበል ውጭ ምንም የሞከርነው ነገር የለም። ታናሼ ግን ሕክምና ሞክርለት ነበረ በጊዜው። ግን እዚህ ጋር ነው ያመመኝ። ሰው የሚታከመው እዚህ ጋር እኮ አሞኛል፣ እዚህ ጋር እኮ ይወጋኛል፣ እዚህ ጋር እኮ ይጠዘጥዘኛል ሲል ነው ሰው ሕክምና ሲያገኝ መፍትሄ የሚያገኘው። ማሬ እና ገላን ግን እዚህ ጋር እኮ ያመኛል ማለት አይችሉም ጭራሽ። እና እዚህ ጋር ያመኛል፣ በርዶኛል፣ እርቦኛል አያውቁም። እሱም እንደዛ ሆኖ ነው ያረፈው። እና የእሷ ረጅም ጊዜ እናቴ እድሜዋን የፈጀችው በጸበል ነው። ለእሷም ለሱም የእነሱም የእሷ ታናሽም የእኔ ታላቅም ሁለት መንትዬ ልጆችን እንደዚህ ታመውባት ነው። ሁለት መንታው ልጆች ተከታትለው ያጣችሁ። ስንት ናችሁ አጠቃላይ ቤት ውስጥ? ምናሽ ስንት ልጆች ናችሁ? 8 ነበርን። አሁን ያለ ነው አሁን በህይወት ያላችሁት ስንት ናችሁ? ከ8 5። አንደኛው አይምሮ ታማሚ ወንድም ያረፈው ነው አይደል? ሳልደርስለት አረፈ ያልከው። ሁለቱ መንታዎቹ ምን ሆነው ነው እነሱ ሲያረፉት? እነሱም ታሞባት ነው ያረፉት። ምንድን ነው ችግሩ? ማለት ለምንድን ነው የአእምሮ ህመም እናንተ ላይ በተደጋጋሚ እናንተ ቤተሰብ ለሚከሰተው ምንድን ነው አታውቁትም? ምንም የምናውቀው ነገር የለም። ያው የእሷ የታናሾች የማሪ ታናሾች ናቸው መንትዮቹ ተከታትለው ነው ያጣቻቸው። እና ማለት ሐኪም ቤት አልተወሰዱም? ህመማቸው አልታወቅላቸውም ከመሞታቸው በፊት? ታናሽ የእሷ የማሪዬ ታናሽ እንኳን ድንገት ነው እንትን ያሉት ተከታትለው ያረፉት። ግን ድንገት በቃ መንታም ስለሆኑ መንታ ደግሞ አንዱ ታሞ ደግሞ አንዱ ይታመማል፣ የታወቀ ነገር ነው። እና ድንገት ነው ያጣቻቸው። ገላን ግን አንተ ስንተኛ ልጅ ነው ለቤተሰቦችክ? እኔ 6ኛ ልጅ ነኝ። ኦኬ ማሪ ያልክ ትክስ እሷ ስንት ዓመት? 36 ዓመቷ ነው ያልከው ማለት ነው። ስንተኛ ልጅ ነው? አሁን እሷ 2ኛ ልጅ ነች። ታላቅ ወንድም አለ። ኦኬ ታላቅ አለ። ታላቋ ይሰራል፣ ጤነኛ ነው። ታላቄ ጤነኛ ነው፣ ግን 3 ልጆች ከወለደችለት በኋላ ባለቤቱን በመኪና አደጋ ስላጣ እሱም ስራም ተስፋ ምንም ስለጨላለመበት ሁሉም ነገር ተወ። ልጆቹ የምታሳድገው እንግዲህ ደከመኝ ሰለቸኝ የማታውቀው እናቴ ናት፣ አርሜ ናት። እና እሱ አይሰራም፣ ስራ አይሰራም። በሀዘን በደረሰበት ባለቤቱን በማጣቱ ሀዘን ምክንያት ነው ስራ ማይሰራው። በሰዓቱ ስራ የማይሰራው በዛ ምክንያት ነበር። ከዛ በኋላ ግን ረጅም ጊዜ ስራ ስላልሰራ ይሁን አላውቅም። ከዛ በኋላ ምንም ስራ አይሰራም። በቃ ወጥቶ ነው የሚገባው፣ የትም ውሎ ነው የሚመጣው። እና ሌላም ትዳር ይዟል። ልጆቹን ልጆች ያድርጎ ነው በቃ እሱ የሚኖረው። እና እኔ ነኝ ማስተምራቸው ማለብሳቸው። ማሪ ላይም ሌላ የመጨረሻ ልጅም አለ፣ እናቴም እንደዛው። እና እሺ እሱ ሌሎቹስ ከእህትህ ከአእምሮ ታማሚ እህትህ ቀጥሎ ያሉትስ? 1 2 ያልኩሽ መንትዮች 3 ልጆች ወልዳለች የምልሽ እንግዲህ 3 ልጆች ወልዳለች የምልሽ አለች። እሷ ኑሯን እየኖረች ነው። ስለዚህ ያው 5 ቀርተናል ከ8 ብለካል። 1 የአእምሮ ታማሚዋ እህትህ፣ 1 ሁለተኛ አንተ፣ 1 ታላቁ ትልቁ የመጀመሪያ ወንድምህ ደግሞ ባለቤቱን በመኪና አደጋ በማጣቱ አእምሮ ስለተነካ ስራ ስለማይሰራ የእሱን 3 ልጆች እናትህ ናት የምታሳድገው። ኦኬ 3 ማለት ነው። ሌላ 2 ይቀራል እኮ። የመጨረሻ ፈሬሳ የሚባል ልጅ አለ። እሺ እሱ ስንት ዓመቱ ነው? እሱ ኦልሞስት አሁን 19 አካባቢ ነው። ይማራል፣ ይሰራል፣ ምን ያደርጋል? ይማራል። ጤነኛ ነው እሱ? አዎ ጤነኛ ነው። 12ኛ ክፍል ይማራል። አንድ ይቀራል ከ5። አሁን እሱ 19 ዓመቱ ፋሪስ ያልከው 4ኛ ነው። 1 ይቀራል። 5 አይደለ በህይወት ያላችሁት? አንድስ? ቶላ፣ ማሬ፣ በሹ፣ እኔ እና ፈሪሳ 5 እኔ ያለው። ቶላ የመጀመሪያውን ልጅ የመጀመሪያ ባለቤቱን በህይወት ያጣት ቶላ አለ። ሁለተኛውስ? ማሬ። ከዛ 3ኛ አንተ አይደለም ወለደች የምልሽ ልጆች አላት የምልሽ። ሶሪ ልጆች አላት የምትለኝ 3ኛ ላይ ያለች የ3 ልጆች እናት ናት።
አራተኛ ደግሞ አንተ አለ። አምስተኛ 19 ዓመቱ አለ። ስለዚህ አሁን ቤት ውስጥ የሚኖሩት እናትህ፣ የአእምሮ ታማሚዋ እህትህ፣ የወንድምህ 3 ልጆች እና ትንሹ የ19 ዓመቱ ልጅ የእነዚህን 5 ሰው ኃላፊነት እናትህ ላይ ነው የወደቀው። እናቴ ላይ ነው። እናቴን ደግሞ እኔ ላይ ነች። ኦኬ። ቤታችሁ ክራይ ነው? ኪራይ አይደለም። ኦኬ፣ የራሳችሁ ነው። ስለዚህ አንተ ነህ የምታስተዳድረው ቤተሰቡን? እኔ ነኝ ተሸክሜ እየኖርኩ ያለሁት። አንተ የት ነህ? እኔ አሁን ያለሁት ዱባይ መጥቻለሁ። እንዴት መጣህ ወደ ዱባይ? በኮንስትራክሽን ስራ ሰዎች አፕላይ ተደርጎ ስለሆነ እኛ እዚህ አፕላይ እናደርጋለን። ትንሽ ብር ነው የምትከፍለው። ከከፈልክን ተብዬ 100 ሺህ ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት። ስንት ጊዜ ከመጣሁ ኦልሞስት አሁን 6 ወር ሆኖኛል። 6 ወር አልፎኛል። 100 ሺህ ብር ደህን ከፈልክ? 100 ሺህ ብር ላይፊን ዱባይ ነው የከፈለልኝ አግኝቶኝ። እሺ። ከመጣሁ አንዴ ሳይት የለም፣ አንዴ ሳይት ዝግ ነው እየተባልኩኝ፣ በሌላ ደግሞ እዚህ ኩላሊቴ አካባቢ በጣም ነው የሚያመኝ። ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረው እና በዛ የተነሳ እዚህ ከመጣሁ ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቀው ነው እና መስራት ስላልቻልኩ ረጅሙን ጊዜ ያሳለፍኩ ተኝቼ ነው። ከዛ የተነሳ ላይፍ ዱባይ ቃል አግኝቶኝ ሲያወራኝ እንዲህ ስለው እዳህን እከፍልልሃለሁ ለሀርሜና ለማሬ ግን ሰዎች እናሰባስባለን ብሎኝ ነበር እና በእንደዚህ ሁኔታ ውስጥ ነው ታሪኬ ይሄ ነው። ለማሬና ለሀርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረግ በፊት ወይ ደግሞ ለእሱ ከመናገር በፊት እሱ የሚያውቀው ማሬ ማለት እህቴ ናት። የሚያማት ማሬን አውቄያለሁ እኮ ሌላ የጠራኸውን ሀርሜ ነው ምላት። እናቴ ነኝ። እናትህ ታዲያ ምን ጤነኛ ናት አይደል? ማዘር አዎ ጤነኛ ናትማ። ደክማለች ማለት ረጅም ጊዜ ለነሱ በመልፋት አሁን እኔ ለነሱ የተሻለ ነገር መስጠት እፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት፣ እንደ ወንድም፣ እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄ አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም። የሰልማ እናትዬ አላልክም? ያለሁት አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምንህን ነው? አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ የታሸው ነበረ በፊትም። ስንት አመትክ ነው ተሙ? 28 እና አሁን አንተ ምንድን ነው ማድረግ የምትፈልገው? እህትክ ያው ኦልሬዲ የሚታከም አይደለም ህልሟ። እናትክን መርዳት ብቻ ነው የምትፈልገው? ምንድን ነው መርዳት ብቻ ነው የምፈልገው እኮ። ምንድን ማድረግ ነው ለእናትክ ነው የምፈልገው? ሆነ ስራ እየሰራው አጠገባ መሆን ያለብኝ፣ አጠገባ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎን ያትራቅ፣ አንተ ትሻለኛለህ፣ አንተ ነህ ቅርቤ እያለችኝ ነው የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረው እና ትቻት የመጣሁት ማንም በማይጋፋላት ማንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁት እና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች፣ እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለእሷ ጋሻ እና አጠገቧ ሆኜ እያስተዳደርኳት ባኖራት ነው ደስ የሚለኝ እና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም። ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። 2 ታማሚ በሽተኛ ይዞ መኖር በጸበል መንከራተት በጣም ብዙ ነው። ለዛውንም ሽንታቸውን አውቀው ሽንት ቤት የማይሄዱ ልጆች፣ በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን
እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴ እና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ እያማል ቀላል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያደርግልሻል ከእድሜ መጨመርና ከእኔ መጉበጥ በቀር ምንም ነገር አላሳየኋትም። እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። ይሄንን ሆኔ ሀቡዬ የምለው እኮ አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልግሃል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም እኮ። እሺ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ በላይ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ አይምሮ ታማሚ ነው። ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም። እሱ ይህን ደግሞ እያየሁ እኔ መቋቋም አልችልም። እሱ አንተ እናትክን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጪ ማንም ጤነኛ ልጅ የላትም፣ ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ምን ያህል እንደሚፈጅ ንገረኝ እና እኔ አንቀጣም እርዳታውን አሰባስብልካለሁ። ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃለን። ስንት ነው እናትህ ጎን ሄደክ ለማ እግዚአብሔር ይስጥልኝ የምጠይቀው ከማታውቁኝ ከእናንተ ከእህት ወንድሞቼ ነው እና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል። ኖ ማለት ይህን ያህል ለሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትክ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ሊያግዛት የሚችል ልጅ የለም። እናትህ ከጎኗ አርጅታለች፣ እሷም ደክማለች። አንተ አሁን ከዱባይ ገብተህ ኢትዮጵያ አሁን ስራ ለመስራት ስንት ይፈጃል ብለክ ነው? አልጠየቅክም ጭራሽ? ጠይቄያለሁ። ስለ ስራውን መብደን ብንም ጠይቀው እኮ ስራው ስንት ይፈጃል? ምንም ሳትሳቀቅ ንገረን እና እኛ አቅማችን እናግዛለን። እሺ ያቡ ቢያንስ 8:50 ይፈጃል ስራው በሁለት ከብት ለመጀመር ማለት ነው። ምንም ብዙ አይደለም። ከታች የምትጽፉት ብዙም አይደለም። እኔ የምፈልገው አንተ 8:50 ይፈጃል ካልክ እኛ እስከ 1 ከቻለን እናግዛሃለን ሁላችንም። ስለዚህ ጋይስ ይሄ ወንድማችን በጣም ነው የሚያሳዝነው። ጤነኛ ሳይሆን ነው ዱባይ ላይ ኮንስትራክሽን እየሰራ ያለው። ስለዚህ እናግዘው ሁላችንም ያቅማችንን። አሁን እንጀምር። ምን ትላላችሁ? ቃል ግቡና ቁጥር በጻፍ አይደለም እስኪ አድርጉት። በወሬማ በኮመንት እኮ አይደለም። ኮመንት በነፃ ስለሆነ ዝም ብላ ብያለ ሁሉም ያቅሙን አሁን ቢሰጥ አይሻልም? አሁን አካውንቱን ሰጥቶን ነገ ለምን ነገ ይሄንን ሰው ደግመን እናገኘዋለን። አሁን በዚህ አጋጣሚ ማገዝ የምትችሉ ሰዎች እየገባችሁ ድምፅ ስለሰጠሽኝ ስለሰማሽኝ በጣም ነው የማመሰግነው። ምንድነው አሁን የገንዘብ እርዳታ ነው ወይ ብለሽኝ ስለጠየቅሽኝ ነው የዘጋሽኝ። ማለቴ ሌላ ነገር እንዳላወራ ያደረግሽኝ እንጂ ግልጹን ለመናገር ነው። እንደው መውረድም ካለብኝ ይህን ልንገርሽ ብዬ ከሆነ አም ሶሪ። አሁን ላይ ምንም አይነት የገንዘብ እርዳታ መሰብሰብ አልችልም። አሁን ግን አይደለም ብቻ ስሚ ታሪኬን አንድ ደቂቃ እሱ እስኪገባ ብቻ። እሺ ታሪኩን እንስማ። እሺ ኔት ዱባይ ከመጣው 6 ወር ገደማ ሆኖኛል። 37 ዓመት ታማሚ እህት አለችኝ። ራበኝ ጠማኝ የማትል ሽንቷንም ፔሬዳዋንም መጸዳዳት የማትችል እህት አለችብኝ። ታናሽ 23 ዓመት እሱም ልክ እንደዛው ታማሚ ነው። ራሱ ላይ ነው የሚሸናው፣ ራሱ ላይ የሚጸዳዳው። ይሄ ሁሉ ታደርግ የነበረው እናቴ ናትና እሱ አሁን አርፏል። እሷ ነች ያለችው። እነሱን ለማገዝ ነው የመጣሁት። ከመጣሁ በኋላ ግን እናቴ ጥሩ ላይ አይደለችም። እሷ ጋር ተመልሼ ነገሮችን ለማስተካከል ነበረ የመጣሁት። በዕዳ ነው። ላይፊን ዱባይ ከፍሉልኛል ዕዳዬን። ነገር ግን ሰዎችን አግዙኝ እያልኩኝ ነው ያለሁት። በዛ አጋጣሚ ነው ሰዎች
ሰዎች የሚሰሙ ቦታ ላይ ብትገኝ ሞር ጥሩ ነው ብሎ ያሰቡት። የእህቴን ታሪክ 3.3 ሚሊዮን ቪው ታይቶላታል። ብዙ ሰዎችም እናግዝህ እያሉኝ ነው እና ግን በዛ ልክ ስላልሆነ እና ሰዎች ብዙም ስላላገዙኝ ሀቡም ብትሰማህ ጥሩ ነው። ብዙ ሰዎች እሷ ጋር ስላሉ ይሰሙ ቃል ስላሉኝ ነው እና እህቴ እንዳልኩሽ ነው 37 ዓመት ለ30 ዓመታት ያህል እናቴ ናት ሽንቷን የምጠርገው ገሏንም የምታጥበው። ካለችበት ሁኔታ አንጻር በጣም ከባድ ነው። ራበኝ ጠማኝ አትልም እና ታናሽም እንደዛ ሆኖ ነው ያረፈው። እናም በእንደዚህ አይነት ሁኔታ ውስጥ እኔ ሲሚንቶ በመሸከም ጆርናታ በመስራት የተለያዩ ሸክሞችን በመሸከም ነው እነሱን ለማስተዳደር የሞከርኩት። የወንድሞቼን 3 ልጆች አሳድጋለሁ። እናታቸው በመኪና አልፋለች። እሱም ጥሩ ሙድ ላይ ስላልሆነ ልጆቹም ልጆች ያድርጎ እሱ የራሱን ህይወት ቀጥሏል። እናም እባክሽ ወንድሜ ሳልደርስለት ነው ያረፈው። ገንዘብ አጥቼ ማሳከሚያ አጥቼ ዊልቸር እየፈለኩ ላሳክሙ ፈልጌ ነው ያረፈው እና አባቴም የዛሬ ዓመት ነው በካንሰር ያረፈው። ብቻዬን እኔ ብቻ ነው ያለሁት ለቤተሰቤ እና ብዙ ሰዎች እንዲያግዙኝና እናቴን ቀና ማድረግ ብቻ ነው የምፈልገው። ሌላ ነገር አይደለም። እናቴን ቀና ማድረግ ነው የምፈልገው። እዚህ ጋር ያሉ 5000 ሰዎች ይታዩኛል። እነሱ እንዲሰሙኝ ነው ሀቡዬ እንጂ ላስቸግርሽ አይደለም የመጣሁት። ብዙ ሰዎች እንዲሰሙኝ ፈልጌ ነው የመጣሁት እና ይሄ ነው ታሪኬ። እድሉን ስለሰጠሽኝ አመሰግናለሁ። እንደው እንትን ስላልሽኝ ነው ስለ ገንዘብ ካልሆነ ምናምን ስላልሽኝ ነው ኔት ይህን ያልኩሽ። የምፈጥነው ያው እሱም እዚህ ጋር ገባለሁ ስላለ እና 2 ደቂቃ ምናምን ስላልሽው ነው። እሺ ሀቡዬ ተረጋግቼ ባወራሽ ደስ ይላል። ከሱ ጉዳይ ያንተ ይብሳል። በደንብ መናገር የምትፈልግ እሱ መጠበቅ ይችላል። ያንተ ይብሳል ከሱ ጉዳይ። እሺ አቡዬ እግዚአብሔር ያክብርልኝ። ስለሰማሽኝ እግዚአብሔር ይስጥልኝ። እኔ እናት ቀስ ብዬ መናገር ከፈቀድሽ ከመጀመሪያው አስረዳን። ማለት እናትክ እህትክ ናት ታማሚ? እናትክ ታማሚ እህቴ ናት። እናቴ ግን ረጅም ጊዜ እነሱን በማስታመም ለእነሱ በመታገል ውስጥ ታማለች። ነፍሷ ደቋል። ሰውነቷ ቆዳዋ ብቻ እንደ ልብስ ነው ላይ ቀረብኝ ሀቡዬ እና ማለት እህትክ ምንድን ነው ህመሟ? ህመሟ እህቴ ተወልዳ 6 ዓመት 7 ዓመት አካባቢ ነው። እንደ ማንኛውም ልጆች እናቴ አባቴ ብላ የምትጫወት የምትስቅ የምታወራ የምትፈልገውን ቢርባትም ቢጠማትም ቢበርዳትም መጠየቅ የምትችል ልጅ ነበረች። ግን 6 ዓመት 7 ዓመት አካባቢ ግን ሲሞላት ባህሪዋ ተቀየረ። ብዙም አታወራም። በዛው ምናልባት ከመሳቅ ውጭ ድንገት ከቤት ውስጥ የሆነ ሰው ስም ከመጠየቅ ውጭ የሆነ ሰው ስም ከመጥራት ውጭ ምንም የምታውቀው ነገር የለም። በዛው ጊዜ ነው እንግዲህ ምንድን ነው እኮ ከ6 ዓመቷ ጀምሮ ምን ሆነች? ምን ገጠማት? መጀመሪያ በምን ምክንያት እንደዚህ ሆነች? ቤተሰቤ የገጠር ሰው እንደመሆናቸው ውልደታቸውም እድገታቸውም ማናኖራቸው ምንም አይነት የሕክምና ሙከራም አልሞከሩም። ወደ ጸበል ብቻ ነው ጉዟቸውን ያደረጉት። የሕክምና ምርመራ ይሉኛል፣ ቪዲዮን ይሉኛል። እኔ አላውቅም። ይቅርታ እሺ። አሁን ገብቼ እንዴ ና ሼር አድርጉላት እና እዚሁ ላይ ሰከንድ አካውንት እዚሁ ገዝት ላይ ስለ በሱ አንተ ቤት ገብቼ እዚህ